እና ዛሬ አንድ ታሪክ የነገረችኝ እህቴ ነበረችና ስፔሻል ኒድ ልጅ አለኝ አለች። ይሄን ነገር ካወቀ በኋላ ባለቤቴ ጥሎኝ ሄዷልና ከዛ በኋላ እዛው የምኖርበት አካባቢ ሰፈር ቀየርኩኝ አለች። ከዛ እዛው የምኖርበት አካባቢ አንድ ሰው ተዋወቅኩኝ። ያ ሰው የጎረቤቴ ጓደኛ እንደሆነ አቅ ነበረ ማለት ተጠረጥር ነበርና ጓደኛ አይደለችም ሲለኝ እሺ ብዬ ጓደኛው ሆንኩኝ። ከዛ በኋላ ግን ከሷ ጋር ግንኙነት እንዳለው በጣም በእርግጠኝነት አወቅኩ። እና ምን ይሻለኛል ስትለኝ ማቆም አለብሽ ነው ያልኳትና ብቸኝነቱን በጣም ነው የምፈራው አለች። በቃ ውስጤ ተሰብሮ ነበር በመጀመሪያም በልጆች አባት፣ እንደገና ደግሞ ይሄንን ሰው ብተው ብዬ አሰብኩኝ። ግን ልጅቷን ሳስባት ደግሞ ጤነኛ አትመስለኝም ስትለኝ ማለት ጤነኛ ስላት አይ በቃ በጤና ደረጃ ጤናዋ በጣም ብዙ ጊዜ ተዛባ ነው። ስለዚህ ፈራው ስትለኝ አቆሚኝ ያልኳት። ብቸኝነት ትሻልሻል፣ አንቺ ለልጅሽ አንቺ ታስፈልጊዋለሽ፣ ለአንቺ ደግሞ እግዚአብሔር ያስፈልግሻል እና ምን ትያለሽ ስትለኝ እስቲ ሀሳብ ስጡበት። ማንኛውም ግን እኔ በጣም ነው የተናደድኩት። እንደዚህ እንደሆነ እያወቀ ሲጀመር እንዴት አንቺ ጋር ሊጠጋ ቻለ ስላት አይ እኔ ጥሩ ገቢ ያለኝ አንድ ልጅ ነው ያለኝ፣ ጥሩ ገቢ ያለኝ፣ እሱም ደግሞ የኔ ታላቅ ነው፣ ትልቅ ሰው ነው፣ እሱም አንድ ልጅ አለውና ስለ ትዳር እንኳን አላሰብንም፣ ግን ጓደኛ እንድንሆን ነበረ። ጓደኝነት ጀምረን ነበር። ግን ከዛ በኋላ በጣም እርግጠኛ የሚያደርጉኝ ብዙ ነገሮች አየው ስትለኝ ማቆም አለብሽ ነው ያልኩት። አንዳንዴ ያው እኔ ለውሳኔ በጣም ፈጣንኝና እናንተ ምን ትሏታላችሁ? ለዚህች ናት በጣም ምስኪን ናት፣ ደግሞ ልጅ ናትና እስቲ ሀሳብ ከኔ የተሻለ ወይ ከኔ ተቃራኒ ወይ ደግሞ ከኔ የተሻለ ሀሳብ ካላችሁ የሆነ ነገር ብትሏት ብዬ ለእናንተ አስተላለፍኩኝ መልእክቱን።